ይህች ልጅ ሊንዳ ሉዊስ ትባላለች። በወላጆቿ እንክብካቤ እጦት ምክንያት መጥፎ የሚባል የልጅነት ጊዜን ያሳለፈችው። በዚህም አልፎ አልፎ የሚከሰት ንዴትን የመቆጣጠር ችግር ወይም ኢንተርሚተንት ኤክስፕሎሲቭ ዲስኦርደር በሚባል በሽታ ተይዛለች። ለንዴቷ መቀስቀስ ትንሽ ምክንያት ብቻ ነው የሚያስፈልጋት። ንዴቷ ሲነሳ አጠገቧ ያለ ሰው አለቀለት። ባገኘችው ነገር አፈር ከድሜ ነው የምታበለው። ከብዙ ያልተሳኩ ሕክምናዎች በኋላ ንዴቷን መቆጣጠር እንድትችል ተብሎ ወደ ጦር ሰራዊት ገብታ ነበር። ነገር ግን ውጤቱ ከበፊቱ የተለየ አልነበረም። በመጨረሻም ሕክምናዋን የሚከታተለው ዶክተር መፍትሄ ይሆናል ብሎ ያሰበውን አንድ የኤሌክትሪክ ንዝረት መሳሪያ ያዘጋጀላት። ንዴቷ ሲመጣ ኤሌክትሪኩ ይነዝራትና ቁጣዋን ትታ ንዝረቱ ብቻ እንዲሰማት አድርጎ ንዴቷን የሚያበርድላት ነበር። ከዚህ በሽታዋ ጋር እየታገለች መደበኛ ህይወቷን ለመኖር እየሞከረች ሳለ በአንዱ ቀን ጀስቲን የሚባል ሰው በአንድ ሬስቶራንት ለማግኘት ቀጠሮ ያዘች። ከሰውየው ጋር ብዙም ሳትቆይ ሂጂ የሚል ስሜት ቢያድርባትም ጀስቲን ግን ጥሩ ሰው መስሎ ስለታያት ለእርሱ ስትል ለመቆየት ወሰነች። በንግግራቸው መሃል አስተናጋጇ መታ እሷን ችላ ብላ ጀስቲንን ብቻ የሚፈልገውን ትዕዛዝ ስትመዘግብ ሊንዲ ቁጣዋ መንተክተክ ጀመረ። አጠገቧ ባገኘችው ቢላም ልትሰካባት አሰበች። ግን እንደምንም ራሷን ለመቆጣጠር ብላ ወደ መጸዳጃ ቤት ሄደች። ዶክተሯ የሰጣትን የኤሌክትሪክ ንዝረት መንካት ብትጀምርም ንዴቷን ሊቆጣጠርላት ግን አልቻለም ነበር። በዚያው ቅጽበት አስተናጋጇ ሊንዳ ወዳለችበት መጸዳጃ ቤት መጣች። ሊንዳም ቁጣዋን አብርዳባት ለጀስቲን ሳትነግረው ከሬስቶራንቱ ወጣች። ጀስቲንም እየጠበቃት ቢሆንም ባለመምጣቷ ግራ ተጋባ። በሚቀጥለው ቀን ወደ ዶክተሯ በመሄድ መሳሪያውን ወረወረችለትና እየሰራ አይደለም እኮ ጠግነው አለችው። ዶክተሩም መሳሪያው በሙከራ ላይ ያለ እንደሆነ ነገራት። ትላንት እኮ አንድ ሰው ጎዳው፣ ሳስበው ይህ መሳሪያ የሚሰራ አይመስለኝም አለችው። ዶክተሩም መሳሪያዋን ሰርቶ እየሰጣት ለችግሯ መፍትሄ ከሌላ ሰው ጋር ጥልቅ ግንኙነት መፍጠር ስለሆነ ግንኙነት እንድትጀምር መምከር ጀመረ። እሷ ግን ምንም ሳትመልስለት ጥላው ወጣች። ግን ዶክተሯ የነገራት ሐሳብ ከአእምሮዋ ስላልወጣ በድንገት ስልኳን አንስታ ለጀስቲን ደወለችለትና ቀጥረው ተገናኙ። በዚህኛው ቀጠሯቸው በጣም ተስማምተው ነበር ያወሩት። በመንገዳቸው መሃልም በፍቅር ስሜት ውስጥ ሆነው ጀስቲን ሊስማት ሲሞክር ከለከለችውና ልጎዳህ እንደምችል ስላሰብኩ ነው ይቅርታ አለችው። እሱም ችግር የለውም ብሏት ወደ ቤቷ ውስጥ ይገባሉ። ግን በዚህ ወቅት ሁለቱም የፍቅር ስሜታቸውን መቆጣጠር ስላልቻሉ ልብሳቸውን ሲያወላልቁ ጀስቲን የሊንዳን የኤሌክትሪክ ንዝረት መሳሪያ ይመለከታል። እሱ ግን ምንም ግድ ሳይሰጠው ሌሊቱን አብረው ያድራሉ። በነጋታውም ከእንቅልፏ ስትነሳ ጀስቲን አንድ ስጦታ ሰጣት። ስጦታው ካሜራ መሆኑን ስትመለከት በጣም ነበር ደስ ያላት። ስለ ስጦታው ያመሰገነችው ያለ እሱ ግን ስለ ኤሌክትሪክ ንዝረት መሳሪያዋ ጠየቃት። እሷም ምንም ሳትደብቀው ምንነቱን ነገረችውና አሁን ጥሩ ስሜት ውስጥ ስላለች አብሯት እንዲቆይ ጠየቀችው። እሱም የሚሰራው የሂሳብ ስራ ስለሆነ በፍጥነት ወደ ቢሮ መመለስ እንዳለበት ነገራትና ለራት ወደ ቤቱ እንድትመጣ ጋብዟት ሄደም። እሷም በጣም በደስታ ስሜት ውስጥ ሆና ወደ ዶክተሯ በመሄድ ከአንድ ሰው ጋር የፍቅር ግንኙነት እንደጀመረችና ቀኑን ሙሉ የንዝረት መሳሪያውን እንዳልተጠቀመች ግንኙነቷ የሚሳካላት ከሆነም ምናልባትም መሳሪያው እንደማያስፈልጋት ነገረችው። ዶክተሯን ካገኘችው በኋላ ወደ ከተማው በመውጣት ጀስቲን በሰጣት ካሜራ ቀኑን ሙሉ ደሳስ የሚሉ ፎቶግራፎችን ስታነሳ ዋለችና ምሽት ላይ ወደ ተጋበዘችበት የእራት ግብዣ ለመሄድ መዘገጃጀት ጀመረች። ከጀስቲንም አንድ መልእክት ደረሳት። መልእክቱም ይቅርታ ከቀጠሮ ትንሽ ላረፍድ እችላለሁ የሚል ነበር። ሊንዲም መልእክቱን እንዳነበበች ወዲያው ስትደውል ስልኩን ያነሳው ጀስቲን ሳይሆን አንድ ፖሊስ ነበር። በስልኩ የሰማችውን ነገር ማመን ከበዳት። ባላሰበችው ሁኔታ ስልኩን ያነሳው መርማሪ ቪካርስ ጀስቲን በሰዎች እንደተገደለ ነገራት። ወደ ፖሊስ ጣቢያው በፍጥነት ስትሄድ በስልክ ያዋራችውን መርማሪ ቪካርስና አብረው የምትሰራውን መርማሪ ኒቨንን አገኘቻቸው። ተደናግጣም ስለ ሁኔታው ስትጠይቃቸው እነርሱ ምንም ነገር እንደማያውቁና አስከሬኑ በአንድ ቆሻሻ መጣያ አካባቢ ተጥሎ እንዳገኙ ብቻ ነገሯት። ብዙ ጥያቄዎችን አከታትላ ብትጠይቃቸውም አጥጋቢ ምላሽ ስላልሰጧት ጉዳዩን በራሷ መንገድ ለመመርመር ወሰነችና ከቢሮአቸው ወጣች። ከዛም በቀብሩ ላይ ተገኝታ ያሳለፈችውን ጥቂት የፍቅር ጊዜ ያስታወሰች አለቀሰችለት። በዚህ ጊዜ የንዴት በሽታዋ በድጋሚ ሲቀሰቀስባት ዶክተሯን ጠራችው። እሱም ብዙም ሳይቆይ በፍጥነት መጥቶ የማስታገሻ መድኃኒት ሰጣት። ከሰመመኗ ስትነቃም ለዶክተሯ ስለ ጀስቲን አወራችና የፖሊሶቹ ሁኔታ ብዙም ስላልጣማት ጉዳዩን በራሷ መንገድ ለመመርመር እንዳሰበች ነገረችው።
እርሱ ግን ሐሳቧን ትታ በሽታዋን ለማገገም እንድትሞክር ብቻ ነገራት። ሊንዲ በዚሁ ከቀጠለች ሰዎችን ልትገል ትችላለች ብሎ ፈርቷል። እሷ ግን ምንም ሳትሰማው ጭራሽ የጀስቲንን ገዳዮች አድና እንደምትይዛቸው ዝታ ከቢሮው ወጣች። ምሽት ላይም ጉዳዩን ለያዘው ለመርማሪው ቪካርስ ደውላ ወደ ቤቷ እንዲመጣ ጠየቀችው። እሱም እሺ ብሎ ቢሮውን ለቆ ወደ እርሷ ቤት እየነዳ ሳለ ሊንዲ ወደ ህንፃው ገብታ የጀስቲን እቃዎች ናቸው ተብሎ በማስረጃነት የተቀመጡ እቃዎችን ሰረቀች። ከዋሊት ቦርሳው ውስጥ መታወቂያም አግኝታ በላዩ ላይ ባለው የጀስቲን አድራሻ መሰረት ወደ አፓርታማው ሄዳ መፈተሽ ስትጀምር መርማሪው ቪካርስ ደውሎ ቢሮውን ሰብራ በመግባቷ በጣም እንደተናደደ ነገራት። የሥራ ባልደረባው ኒቨንም እሷን በቁጥጥር ስር ለማዋል እንደምትመጣ ነገር ግን ሌላ እድል ሊሰጣት እንደፈለገ አሳወቃት። ይህን ስትሰማ ሊንዳ በፍጥነት አፓርታማውን ለመልቀቅ ስትወጣ እንደተባለው መርማሪዋ ኒቨን መጣችባትና ሽጉጥ ደግና ባለሽበት እጅ ወደ ላይ አለቻት። ሊንዲም ከመሞት መሰንበት ብላ በፍጥነት አጥቅታት ዘረረቻትና የሟች ጀስቲን የነበረውን መኪና ሰርቃ በፍጥነት እየነዳች ከቦታው አመለጠች። ወዲያው መርማሪው ቪካርስ የተጠቃችውን ጓደኛውን ጭኖ ነፍሳቸውን ሳያውቁ እየበረሩ ሊንዳን እየተከታተሉት ባሉበት ጊዜ ከአንድ መኪና ጋር ተጋጭተው አደጋ ደረሰባቸው። ይህም ለሊንዳ ለማምለጥ ጥሩ ዕድል ሆነላት። በማግስቱ ጠዋት ወደ አንድ የስልክ መሸጫ ሱቅ ገብታ የኮምፒውተር ባለሙያ ወይም ሃከር እንዲጠቁሟት ስትጠይቃቸው ኤንዲ ወደምትባል አደገኛ ሃከር ጠቁሟት። እሷም ወደ ኤንዲ በመሄድ በፍተሻዋ አግኝተው የነበረውን የጀስቲንን ፓስወርድ ሰብራ በውስጡ የያዘውን መረጃ እንድትነግራት ጠየቀቻት። ኤንዲም ጥያቄዋ ብዙም ሳይከብዳት የስልኩን መቆለፊያ ሰብራ በውስጡ ያለውን መረጃ ስትመለከት ደንግጣ እንዴ ጓደኛሽ አደንዛዥ ዕፅ አከፋፋይ ነበር እንዴ ብላ ጠየቀቻት። ሊንዲም ኧረ እርሱ የሂሳብ ባለሙያ ነበር ስትል መለሰችላት። ስልኩ ላይ የተገኘው መረጃ ቤሪከር ስፓርኪ ስለሚባል የጦር መሳሪያ ነጋዴም ያሳያል። ሊንዲ ከጀስቲን ጋር በነበራት ምሽቷ የዚህን ሰውዬ ስም ነግሯት ስለነበር አስታወሰችና የጀስቲን ግድያ ከዚህ ሰውዬ ጋር ሊገናኝ ይችላል ብላ በማሰብ ሰውየውን ለመፈለግ ተነሳች። ለኤንዲም ስራዋ ገና እንዳላለቀ ነገረቻትና እንደ ክፍያ እንዲሆናት ብላም ከጀስቲን የሰረቀችውን የመኪና ቁልፍ ሰጥታት ሄደች። ሃከሯ ኤንዲም ሊንዳ በክፍያ መልክ የሰጠቻት መኪና የትኛዋ እንደሆነች ለማወቅ ወደ ውጭ ወጣ ቁልፉን ስትሞክር አንድ በጣም ዘናጭ ማክለረን መኪና መሆኑን አየች። ያየችውን ማመን አቃታት። ሊንዲም ወደ ጦር መሳሪያ አዘዋዋሪው ቤሪ አድራሻ ስትደርስ ሰዎችን በማደባደብ የሚከፈልባቸው ውጊያዎችን በማዘጋጀት በሰው ደም ገንዘብ የሚያገኝ ሰው መሆኑን ተረዳች። በቀጥታ ሜዳ ስለ ጀስቲን ግድያ የሚያውቀውን ሁሉ እንዲነግራት ጠየቀችው። እሱም ቆራጥነቷን ሲያይ መረጃውን ከመስጠቴ በፊት ከሶስት ምርጥ ተፋላሚዎች ጋር ተወዳድረሽ እነርሱን ካሸነፍሽ ብቻ ነው የምነግርሽ አላት። እሷም ተስማምታ ያልጠበቀችውን ፍልሚያ ጀመረች። ሁሉንም ከደበደበች በኋላ በመጨረሻ የሞት ሽረት ትግል አድርጋ አሸነፈቻቸው። ከዚያም ቤሪ እውነታውን እነግርሻለሁ ብሎ ወደ መኪናው አስገብቷት ይዟት መሄድ ጀመረም። ነገር ግን እሱ እውነታውን ሊነግራት ሳይሆን ሊያስገድላት ነበር ያሰበው። ይህ ሳይሆን ግን ሊገሏት የሞከሩትን የቤሪ ጠባቂዎች ከመኪና ሳይወርዱ ሁሉንም ጸጥ አደረገቻቸው። ከዚያ በእልህ ውስጥ ሆና ሊያስገድላት የነበረውን ቤሪ ማሰቃየት ጀመረች። እሱም ስቃዩ ስለበዛበት በመጨረሻ ጀስቲንን የገደለው የእሱ አለቃ ጋሪስ ፊዘል የተባለው ሰው እንደሆነና እሱም በጣም ታዋቂና ተጽዕኖ ፈጣሪ ሰው በመሆኑ መንግስትም ሊይዘው ስለማይደፍር እሱን መፈለጉን እንዳታስበው ነገራት። ከዚያም በማግስቱ አደጋ ደርሶበት ወደተኛው መርማሪ ቪካርስ ሄደች። በዛም ብዙ ጉዳት ያልደረሰባትን ኒቨን አገግማ ቪካርስን ስትጠይቀው እንመለከታለን። ኒቨንም ከክፍሉ ስትወጣ ሊንዳ አጋጣሚውን ጠብቃ ወደ ቪካርስ ክፍል ገባችና የጀስቲንን ገዳይ እንዳወቀችና ስሙም ጋሪስ ፊዘል እንደሚባል ነግራው በፍጥነት እንዲያስወጥ ጠየቀችው። ቪካርስ ግን መረጃውን ስለሰጠችው አመስግኖ ያለ ማስረጃ ምንም ማድረግ እንደማይችሉ አሳወቃትና ጥቂት ጊዜ ብቻ የምታውቀውን የጀስቲንን ገዳይ ለምን እንደዚህ በጥብቅ ለማግኘት ቆርጣ እንደተነሳች ጠየቃት። ሊንዲም በቅርቡ ያገኘችው ብቸኛ ጥሩ ሰው እሱ እንደነበር መለሰችለት። ቪካርስም በንጹህ ልቧ ውስጡ ተነካና የወንበዴዎቹን አለቃ ጋሪዝን አድራሻ ሰጣት። ወደዚያም ብቻዋን ለመሄድ እንዳትሞክር አስጠነቀቃት። በውይይታቸው መሃል መርማሪዋ ኒቨን በድንገት መታ ልታስራት ስትሞክር በድጋሚ አጥቅታት ልታመልጣት ቻለች። ሊንዳ መረጃውን እንዳገኘች ወዲያው ወደ ጋሪዝ የቢሮ ህንፃ ስትደርስ የጋሪዝ የደህንነት ኃላፊውን ዴላሮክስን አገኘችውና ወደ አለቃቸው እንዲወስዳት ጠየቀችው።
እሱም በጥያቄዋ ተስማምቶ ወደ ሊፍት ውስጥ አስገብቷት ወደ ጋሬዝ የሚወስዳት አስመስሎ ሳታስበው አጠቃትና ለጠባቂዎቹ ወስዶ ወደ ሌላ ቦታ እንዲልኳት አዘዘ። በመኪናም ወደ ሌላ ቦታ እያዘዋወሯት ሳለ ሹፌሩን እንዲያቆምላት ጠየቀችው። እሱም አላቁምም ብሎ መንዳቱን ሲቀጥል እንደለመደችው ለማምለጥ ስትታገል ሹፌሩ መኪናውን መቆጣጠር ተስኖት ከሌላ መኪና ጋር ተጋጭተው ቆሙ። ሊንዳም በኋላኛው የመኪና ክፍል ስለነበረች ብዙም ስላልተጎዳች ከመኪናው ወርዳ እየሮጠች ከቦታ አመለጠች። በኋላም ዶክተሯን በድጋሚ ያገኘችውና ስላጋጠማት ነገር ሁሉ ነግራው ቁጣዋን መቆጣጠር እየተሳናት በመሆኑ ሌላ መሳሪያ እንዲሰራላት ጠየቀችውና እሱ ጋር አምሽታ ወደ ቤቷ ተመለሰች። በሯን ስትመለከትም የሆነ ሰው ገብቶ እንደነበር ተረዳችና በመስኮቱ በኩል ገባች። ጥርጣሬዋ ትክክል ነበር። የጋሬዝ ሰዎች ከበሯ ጋር አያይዘው የፈንጂ ወጥመድ አዘጋጅተውላት ነበር። ቦንቡንም በጥንቃቄ ካከሸፈችው በኋላ ወደ ቦርሳዋ ከታው እንደሞተች ለማስመሰል ሌላ ቦምብ አጥምዳ ከቤቷ ወጣች። ከዚያም ብዙ ሳትቆይ መርማሪው ቪካርስን ደውላ አገኘችው። እሱ ግን ለራሷ ደህንነት ሲል ሊያስራት እየፈለገ ነበር። ይህንንም ሊንዳ ተረድታለች። በመሃል በቤቷ አጥምዳው የመጣችው ቦምብ ሲፈነዳ ቪካርስ ትኩረቱን ሳበው። በፍንዳታውም ተገርሞ ወደ ሊንዳ ሲመለስ እሷ ግን አምልጣ ነበር። ቪካርስ ደውሎላትም ጋሬዝ ጋር እንዳትሄድ ሊያስጠነቅቃት ቢሞክርም እሷ ግን ፖሊስ ሊይዘው እንደማይችል ስለምታውቅ ግድ ሳትሰጠው ምሽት ላይ ተደብቃ ወደ ጋሬዝ ቢሮ ገባች። ነገር ግን አሁንም ከዚህ ቀደም እንደተያዘችው በጋሬዝ ጠባቂ ዴላሮክስ በቁጥጥር ስር ዋለች። እሱም ወዲያው ወደ አለቃቸው ጋሬዝ ወሰዳት። ጋሬዝም ምን እንደፈለገች ሲጠይቃት ጀስቲንን ለምን እንደገደለው ጠየቀችው። እሱም ሳያስበው ከሌሎች ንጹሃን ሰዎች ጋር ቀላቅሎ እርምጃ እንደወሰደበት ነገራት። ይህንን ነገር ስትሰማም ቁጣዋን መቆጣጠር ሲሳናት ዴላሮክስ ፈጠን ብሎ በሽጉጡ ሰደፍ ጭንቅላቷን መትቶ ዘረራት። ራሷን ከሳተችበት ስትነቃም ዴላሮክስ እጇን ከወንበር ጋር አስሮ ደሟን በማሽን እየመጠጠ ሊያሰቃያት እየሞከረ ነበር። ነገር ግን እሱ ንዴቷ ሲመጣ ሊያስቆማት የሚችል ኃይል እንደሌለ አላወቀም ነበር። በፍጥነት የታሰረችበትን ገመድ በጣጥሳ ዴላሮክስን አጠቃችውና ወደ ጋሬዝ ቢሮ ስትሄድ ጠባቂዎቹ አጋጠሟት። እነርሱንም በመጡበት መንገድ አስተናገደቻቸውና አጋድማቸው ወደ ጋሬዝ ቢሮ ስትደርስ ጋሬዝ በሌላ ሰው ተገድሎ አስከሬኑ ጠረጴዛው ላይ ተጋድሞ አገኘችው። ባየችውም ነገር ግራ በመጋባት ስሜት ውስጥ ሆና ቆማ ሳለ ጀስቲን እያጨበጨበ ከአንድ ክፍሉ ጥግ ላይ ወጣ። ግራ መጋባቷም ይበልጥ ጨመረ። እሱም ለሰራችው ስራ አመሰገናት። በቀብር ስርዓቱ ላይ ተገኝታ ቀብራው ስለነበር በህይወት መኖሩን ማመን ከበዳት። እሱም የሲአይኤ ደህንነት እንደሆነና ለማግኘት አስቸጋሪ ወደ ሆነው ጋሬዝ ጋር ለመድረስ እሷን መጠቀሚያ እንዳደረጋት፣ ምክንያቱም በጉዳዩ ላይ እነርሱ በቀጥታ ለመሳተፍ እንዳልፈለጉ ወደዚህ ግዳጅ እንድትገባ ያደረጋትም የራሷ ዶክተር ጠቁማት እንደሆነ ገለጸላት። እሷም ቁጣዋ ገንፍሎ ዘላ ልትከመርበት ስትል በኤሌክትሪክ ንዝረት መሳሪያዋ ሳትቀርበው ባለችበት ጣላትና ሊገድላት እየሞከረ ሞቷን ራሷን እንደገደለች አድርገው እንደሚያቀርቡ ነገራት። እሱ ግን ያላወቀው አንድ ነገር ነበር። የንዝረት መሳሪያው ከአንድ ጊዜ በላይ በእርሷ ላይ እንደሚሰራ አላወቀም። ከዛም ከወደቀችበት ተነሳችና ከህንፃው ከመውጣቷ በፊት የያዘችውን ቦርሳ ወርውራበት ከቦታው በፍጥነት ሸሸች። ጀስቲን ምን እያደረገች እንደሆነ አልገባውም ነበር። ያሰበችው ነገር ሳይገባው እጁ ላይ ያለው ቦርሳ ፈነዳና ገደለው። አስመሳዩ ጀስቲንም በዚህ መልኩ ሞተ። ህንፃውን ለቃ ስትወጣም ዶክተሯን አገኘችው። ግን እሷ ባልገመተችው ሁኔታ ሽጉጥ ደግኖ ነበር ሊያናግራት የሞከረው። በንዴትም ለራስ ጥቅም ስትል አሳልፈ ሰጠኸኝ አይደል አለችው። እሱም ይቅርታ፣ እኔ ጀስቲን እቅድ እንደዚህ መሆኑን አላወቅኩም ነበር፣ እባክሽ ይቅርታ አድርጊልኝ አላት። እሷ ግን የሚያወራው ነገር ስላላሳመናት አንቃው ሽጉጧን አንገቱ ላይ ስታደርግ ወዲያው መርማሪዎቹ ቪካርስና ኒቨን መጡ። ሊንዲን ዶክተሩን ልትገለው እንደሆነ ስላሰቡ እግሯን መተው ማረኳት። ነገር ግን እሷ ልትገለው ሳይሆን እጁን በሰንሰለት እያሰረች እንደነበር ተረዱ። ወደ ሆስፒታል ወስደውም ማሳከሟት። ቪካርስ ቆራጥ በመሆኗ በአድናቆት እያየ አመሰገናት። ሳትፈልግም ወደ ወንጀል ስራ ውስጥ ያስገቧት ሌሎች በመሆናቸው በእጃቸው ይዘውባት የነበሩ ማስረጃዎችን ሰጥተዋት ድኳዋን አጠፉላት። ከደረሰባት ጉዳት ካገገመች በኋላም ሊንዲ ወደ ተቃጠለው ቤቷ ሄደችና ከፍንዳታው የተረፉ ንብረቶቿን መሰብሰብ ጀመረች። በዚህ መሃል አንድ እንግዳ ሴት ወደ እሷ መጣች። የጀስቲን አለቃ ነበረች። አለቃዋም
በስራዋ እንደኮራችባት ገልጻ ወደ ሲአይኤ ውስጥ ገብታ እንድትሰራ ጠየቀቻት። ምክንያት ብላ ያቀረበችውም ከኛ ጋር መስራትሽ ቁጣሽን እንድትቆጣጠር ያደርግሻል የሚል ነበር። ሊንዳ ግን እኔ ሰላማዊ ህይወትን እመርጣለሁ ብላ ስትመልስላት የፊልሙ ፍጻሜ ሆነ። የዚህ ቪዲዮ ስፖንሰራችን ህልሙን እውን የሚያደርገው ቪው አፓርትመንት ነው። በስልክ ቁጥር 0994 37 5094 ላይ ደውሉ። ደግምልዎታለሁ 0994 37 5094 ላይ ደውሉ። ቪው አፓርትመንት ከህልሞ ጋር የሚያገናኘው ድልድይ። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከውዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን። Sitakuzikia so simba so chumamba tuzianga tosha kuujigamba nas sina maneno kwenye kanga kazi ya kazi nyamba tuamba kabisa unaweza kusakizaza sizina fegi uchome kianda kalale wote ndoto zako za kitanda si bado tuko macho ida ya wanga unamkanda kaza na kamba maufe wani samba masua miamba masua anga wanga za anga